እናንተ ሰዎች ግን ማለት ነው ለሰው ወይም መልካም ነው ተብላችሁ ማጣራት ፈልጋችሁ ነው ወይስ ሰው አንተ ጀግና ነህ ምናምን እንድል ፈልጋችሁ ነው? የሰው ማለት ሰው እኔ ድሮ ማቆ ድሮ ማለት ነው ድሮ እኔ ግን ድሮ የድሮ ሰው አይደለም ባይዘው ልንገራችሁ በዚህ አጋጣሚና ምንድነው ታውቃላችሁ የሆነ ነገር ሲፈጠር ሰውን ወንበር ላይ ቁጭ አድርጎ ምን ሆናችሁ ነው ምንድነው ብሎ ይጠይቃል። አሁን ላይ ግን ካሜራ ደቅኖ ምን ሆነክ ነው ምን ተፈጥሮ ነው ምን ሆነሽ ነው ብሎ አልገባኝም። ባዛው ማድረግ ቻናል ካፍቴ እና ብሩክና ሄሚ ለማስታረቅ ነው የመጣው ማለት ነው። አንተ አሁን ይሄ ነገር ምን ይሉታል? አሁን ቢዶቼ ቻናሉን ያሳድጉልኝ ሰብስክራይብ ያድርጉልኝ ለዚህ ነው እንጂ የመጣው አንተ እነሱን ለማስታረቅ አይደለም። ገባ? አንተ እውነተኛ ወዳጅ ከሆንክ ሁለቱም ጠርተ ምንድነው ምን ተፈጥሮ ነው ምንድነው ብለ እውነተኛ ወዳጅ እውነተኛ ጓደኛ ከሆንክ እንደዚህ ነው እንጂ አሁን እና ሄኖክም እና ፍጹም ራሱ እኔ ትክክል ናችሁ ብዬ አላስብም። ገባችሁ? ያለው ነገር በውስጥ ጠይቃችሁ ተነጋግራችሁ እንዲፈቱ ማድረግ እንጂ ይሄ ነገር ይሄ ለምን እንዴት እንደዚህ ይሆናል ለምን ተፈጠረ ብላችሁ ይሄ አይደለም ማለት ይሄ አይደለም ማሳብ ወይ ይሄ አይደለም ይውቅና ገባችሁ? አይደል? የተፈጠረ ነገር ለምን እንደሆነ ለማወቅ ሞክሩ ወይም ለማስታረቅ የተፈጠረ ነገር እሱም አንድ አድርጋችሁ ለማስታረቅ አለቀ። ይሄ ነው እንጂ ይውቅና ካሜራ ደቅኖ ለምንድነው እኔ ምንድነው አንገትክን አንቄ እገልሃለሁ እግርክን ሰብሬ በህላ አስቀምጣለሁ ማለት አይደለም። አንተ አይሆን ማለት ነው። አሁን ይሄ ቻናል አዲስ ከፍቴ የመጣ ሰውዬ ማለት ነው። አሁን ለብሩና ለሄሜ ያው ለማስታረቅ ነው መጣው። ይሄ እንደዛ አይደለም ሰው ማስታረቅ ያለብህ ገባ አይደል? እና አንተ የሆነት በቃ አገሬ ላይ ማለት ዱቡታ ጀራሪ ነው ያለው እና ብሩክም ጋር ተገናኝተ ለምን እንደዚህ ተፈጠረ ያለ ካሜራ መጠየቅ አትችልም? ምንድነው ሁላችሁ እየተወለዳችሁ በካሜራ ነው እንዴ? አልገባኝም። ምን ካሜራ ደቅናችሁ አትምጡ። ምን ይሄ ነው ደግሞ ቤተሰብ ወይስ እኛ ላይ ሙድ የያዛችሁ ነው? በየቦታው ሁሉ አሁን ቪዲዮ መሰራት ጀምራችኋል። የሆነ ቤትም እንደዛው ተሰርቷል። ሄሚና ብሩክ እንደዚህ ሆኖ ጀርባ ላይ እንደዚህ ነው ተፈጥሯል። ዋይ ምን ይሄ ነው ደግሞ እኔ አልገባኝም እኮ ብሩክና ሄሚ ላይ የተፈጠረ ቁጥር ላይ ገና ሌላ ክፍተት ለመፈጠር የምትሞክሩ ሰዎች አላችሁ። ገና ሌላ ነገር ለመፈጠር ገና የበለጠ ነገር እንዲፈጠር ታደርጋላችሁ። ለምንድነው ግን ለማስታረቅ ከምትጥሩ በላይ ለማጣላት ለማላየት የምትጥሩ ሰዎች ብዙ ናቸው። ባይዘው እንደዚህ ነው ወዳጅና ተወዳጅ ልጆችን እንዴት በምን አይነት መንገድ ይሁን በዚህ ልጅነት ወዳጅን አግኝቷል በዚህ ልጅነት ትልቅ ቦታ ደርሷል ብላችሁ የምትቀኑ ሰዎችም አላችሁ። ይሄ ሀቅ ነው። ቅናተኛ ወይም እንደ ማለት መኖርም ጥሩ ነው ግን ይኖር የሚቀና ሰውም ካለ ጥሩ ነው። የምር እኮ ነው ጠላት መኖር ጥሩ ነው። እንደዚህ አይነት ሰዎች ልትሆኑ ትችላላችሁ። እና እንደዚህ አይነት ክፍተት ሲፈጠር እነሱ ደግሞ አንዱ ነው ለማፋጠጥ ወይ ለነገሩ የተፈጠረ ነገር ለምን እንደዚህ እንደሆነ አንዱ ወይም ለአንዱ ማስረዳት አይችሉም። እኔ ብሩክና ሄሚ ነገር በጣም ነው ግራ የሚገባኝ እግዚአብሔርን እውነት እኮ ነው። የሆነ ነገር ሲፈጠር የሆነ እንጃ እርስ በራሳችሁ ማለት ፍቅር አላችሁ እኮ ትዋደዳላችሁ እኮ ግን ጥፋታችሁን አምናችሁ ይቅርታ መጠየቅ ወይም እንደዚህ ሆነ ማለት በቃ ይቅር ማለት ይሄን አክል እንትን የላችሁም ብዬ ነው ማስበው እኔ። እና ነገሮችን ለማስተካከል አትሞክሩም። እኔ እንጃ የኔ አረ እናንተ ውስጥማ ልጅነት ነው ያለ ብዬ ማስበው። አሁን ይሄ ሰውዬ አሁን ቻናሌን ከፍተ አሁን ምናምን ብሩክና ሄሚን አረ ወደዛ እኔም ክፉ ነገር ካፌ እንዳይወጣ እግዚአብሔርን እንደዚህ አይደለም ሰው ማስታረቅ እንደዚህ አይደለም አንድ ለማድረግ መሞከር። ካሜራ ደቀነ አንተ አዲስ ቻናል ከብተ እኔ ብሩክና ሄሚ ማገኘበት መንገድ ፈልጌ እዚህ ረንገት ማነደደር እኔ ሰዎች ራሱ በጣም ነው የምታናድዱኝ እግዚአብሔርን። ለማንኛውም ማለት ነው ይሄ ውሸትና ወሬውን ትታችሁ ልጆቹን ለማስታረቅ ሞክሩ። ካላስ ብሩም ደግሞ እኔና እሷ ማግባባት አንችል የምትለው ነገር ደግሞ ከባድ ነው። ነገሮች ከባድ ነው ምናምን አትባል እንዴ አንተ ደግሞ ምን ሆነሃል ደግሞ በጣም እልኸኛ ነህ እንዴ? እልኸኛማ በጣም እልኸኛ ነህ። ማጠየቅ ለምን አስፈለገ? ሲጀመር በጣም እልኸኛ እንደሆንኩ ነው የምናውቀው እንዴ። እና ማለት ነው የተፈጠረ ነገሮችን ለማስተካከል ሞክሩ። እና በጣም ነው የገረመኝ ሰዎች እንዴት ነው ለራሱ ጥቅም ሰው ሲጎዳ ሰው ሲጣላ ሰው በቃ ያለው ነገር ግንኙነት ወይም ሲለያይ ያን ነገር ለማስተካከል ሳይሆን ለማጣላት የምትሞክሩ ሰዎች ማለት ይገርሙኛላችሁ እኮ። እውነት እኮ ነው የምትደሰቱ ሰዎች ብሩክና ሄሚ በማጣላት ደስ ብሎኛል ያላችሁ ሰዎች እንዴ ነሽና ለምን
ምን ነው የሚያስደስታችሁ? አልገባኝም እኮ ከዚህ በፊትም እንደዛ አንድ ሰው እንደዛ ብለዋል አይደል? በቃ መሀላችሁ ላይ ለማገባት በጣም እየተጠራል። ሄሚ ሲታዩት ሲም ቢሆን አሻንጉሊት ትመስላለች እንዴ? ብሩክ ሲታዩ አሻንጉሊት ይመስላችኋል? ሰው እኮ ነው ማቅ መገናዘብ የሚችል ልጅ እኮ ነው። እሷ የምታቅ የምትችል ልጅ እኮ ነች። ገባችሁ አይደል? እናንተ እንደዛ ቆሞ ስለሄደ ብቻ ሰውን እንደዛ መመልከት ወይ ማየት ወይ መረዳት አትችሉም። ገባችሁ አይደል? የማይገባችሁ ነገር ውስጥ አትግቡ። አንዳንዴ ቂንቅናሞች ማለት ነው። አንዳንዴ ቂንቅናሞች የጭንቅላት ግማሽ ይዛችሁ ወደ ሜዳ አትምጡ። የምታስታርቅ ከሆነ እዚህ ጋር አስታርቅ። አይ የምትል ከሆነ አሪፍ ተቀመጥ። አንተ ሰብስክራይብ ያርጉኝ እያል ላይክ እና ፎሎ ለማግኘት እየተጎታተው አትምጣ። ይጎተት የሚጎተት ነገር እኔ ለራሴ ልጆቹ በፍቅር ውስጥ አይሆንም ወይ ፍቅር በፍቅር እንዲመጡ እየፈለኩ ለዚህ ጋር ለራሴ ተቸግሬያለሁ። አንተ ሰብስክራይብ ለማድረግ እኔ ኮታት ሰውን ልጆቹን የምታስታርቁ ከሆነ አስታርቃችሁ አስታርቂያለሁ ብለህ ይዘህ ቤት በጣም ምን ችግር አለ? አንተ ይሄ ያኔ እንኳን ብዙ ብቻ ሰብስክራይብ ታገኝ ነበር። አንተ አሁን እንደዚህ ሆኖ እንደዚህ ሆነ እኔ አታናድዱኝ እግዚአብሔርን። ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ አላችሁ አለ እግዚአብሔር ይመስገን። ውዶቼ እንዴት ናችሁ? እንዴት ከረማችሁ እላችኋለሁ። እኔ ደህና ነኝ። ለማንኛውም ይቅርታ መግቢያ ላይ ቪዲዮ ሁሉም አይታችሁ ነው። እኔ ገረመኝ እኮ በቃ እኔ ሰው እኮ እንዴት እንደሚያስብ ራሱ ግራ ተጋብቼ እኮ ነው እንደዚህ እያወራሁለት እና ለማንኛውም ሰውዬ አንተ ማለት ነው የምታስታርቅ ከሆነ እስታ በውስጥ አስታርቅና ጭቅጭቅና ችግርን እዚህ ይዛችሁ አትምጡ። እና ሄሚ የዛሬም ደግሞ ስለቀራሽም ደግሞ በጣም ናፍቀሽኛል የኔ ውብ የኔ ጨረቃ የኔ ውድ የት ነሽ ያለሽው? ባክሽ ባለሽበት ቦታ ፈጣሪ ጠብቅሽ። ቡራ አንተ ደግሞ ነገሮችን ማለት ይሄ ለጠላት አሳልፈ ማሰጣቱ ትይደ ነገሮችን ለመረዳት ሞክር የኔ ጀግና ወንድም እንደዛ ነው የምላችሁት። እናንተ እኮ እኔ ግረም የምትሉኝ አንተ ቀን ሳትገናኙ ስትውሉ ናፍቀሽኛል የምትባሉ ልጆች ደግሞ ዛሬ ነገሮችን ለማፈታት አትችሉም። ሆይ ሃይ በጣም ነው የሚገርመው እኮ እግዚአብሔር በጣም ነው የምትገርሙኝ። እና ለማንኛውም ይመቻችሁ እና የኔውን ቡጦች እና መቼም እንደማትለያዩ መቼም እንደማትጣሉ እናውቃለን። እግዚአብሔር አምላክ አንድ ያርጋችሁ። እውነት እኮ ነው ይምር እና በቡራና በሄሚን መቼም ነው ተስፋ ማልቆርጠውና የምር እኮ ነው የምር በቃ እንጃ በቡራና በሄሚን መቼም ተስፋ ማልቆርጥ ምክንያት ምንም የለኝም። አልቆርጥም ምክንያት ማለት ተስፋ አልቆርጥም ማለት ነውና ለማንኛውም እኔ በጣም ነው የምወዳችሁ የምር እኮ ነውና ውዶች የኔ የምር አንዳንዴ በቃ በሆድ ወይም ከልብ አይደለም አንዳንዴ ነገር ማውረው ስለ ብሩክ የሚሆን እግዚአብሔርን የቡራውን ጠልቼ አይደለም። ይሄም የሸበላ እንዴት ነው የሚጠላው? ይሄም የጀግና ቀብራራ እና አንተ አሁን ማለት ነው ቀብራራ ስማ ይሄም ቀብራራ ማለት ነው ነገርን ለማፈታት መቻል አለበት። ገባ? ጠላት ማሊክ ላይ እንዳይገባ አንተ ሰውዬ ምን ይሄ ነው ያለው ነገር ማለት ነው። ይሄ ሚስቲክ ነው ወይም ፍቅረኛ ከይዘ ለማስተካከል ሞክር። እሺ ለማንኛውም ውዶች ወዳችኋለሁ። መልካም ምሽት ይሁንላችሁ። ቪዲዮን ላይክ አድርጉ፣ በፈጠራችሁ ላይክ አድርጉ እና ላይክ ማድረግ አይከፈልበትም። ኮሜንትም መልካም ነገር ከተመቻችሁ ጻፉልኝ። ቤቴንም ደግሞ ሰብስክራይብ ማድረግ እንዳይረሳ። ሰብስክራይብ ማለት እቺ ጥቁሩን ንኳ፣ ከዛ በኋላ የደውል ምልክቷን ጫኗት እና ቪዲዮ እንደሰራው ወደ እናንተ ይደርሳል ማለት ነው። ካንቺ ቪዲዮ ምን እንማራለን የሚያትበለው እና አንዳንድ ምክር ሰጣለሁ እኮ ምን ችግር አለ? እና ለማንኛውም ወዳችኋለሁ። መልካም ምሽት ይሁንላችሁ የኔ ውድ ቤተሰቦችዬ ባይ